ሰላም የቻናላችን ቤተሰቦች በእያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ ይዤላችሁ የመጣሁትኝ አማርኛ በእንግሊዘኛ በአጭር መንገድ የምታነቡበትን ነው ይዤላችሁ የመጣሁትኝ። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ አድርገን እናስተምራችኋለን። በኦንላይን እናስተምራለን። ቀጥታ ወደ ትምህርታችን ስንሄድ ይቺ ማናት? ሀ ናት። ሀ ስንል ሀ ለማለት ኤች ኤ ብለን እንጽፋለን። ኤች ኤ ሀ ኤች ኤ። ሁ ለማለት ኤች እና ዩ ሁ ኤች ዩ ነው። ኤች ዩ። ሂ ለማለት ማንና ማን እናደርጋለን? ኤች እና አይ ሂ ኤች አይ ሂ ነው። ሀ ለማለት ደግሞ ኤች ኤ ነው። ኤች ኤ ኤች ኤ ሀ ስንል። ሄ ስንል ኤች አይ ኢ ኤች አይ ኢ ነው። ኤች ኢም ይሆናል። አምስተኛ ፊደሎች ላይ ኢን መጠቀም ትችላላችሁ እንዳናባቢ። ህ ስትሉ ደግሞ ኤች ብቻ። ሆ ለማለት ደግሞ ኤች እና ኦ ኤች ኦ ሆ። እሺ ወደ ቀጣዩ ስናየት ይቺ ማናት? ለ ናት አይደለ? ለ ለማለት ኤል ኢ ኤል ኢ ለ ናት። ሉ ስንል ደግሞ ኤል እና ዩ ሉ ናት። ኤል ዩ ሉ። እሺ ሊ ስንል ደግሞ ኤል እና አይ ኤል አይ ሊ እንላታለን። ሊ ሊ ናት። ኤል አይ ሊ። ላ ስንል ደግሞ ማናት? እቺ ኤል ኤ ኤል ኤ ናት። ላ ለማለት። ሌ ለማለት ኤል አይ ኢ ኤል አይ ኢን እንጠቀማለን። ሌ ለማለት። ል ስንል ደግሞ ኤል ብቻ ትሆናለች። ኤል ብቻ ል። ሎ ለማለት ኤል ኦ ኤል ኦ ሎ ይሆናል። ሎ። እሺ እቺ ማናት? መ አይደለች? መ ለማለት ማን እንጠቀማለን? ኤም ኢ ኤም ኢ መ። ከዛ ሙ ስንል ኤም ዩ ኤም ዩ ሙ ለማለት ኤም ዩ። እሺ ሚ ለማለት አሁን ኤም እና አይ ኤም እና አይ ሚ ይባላሉ አንድ ላይ። ማ ለማለት ደግሞ ኤም እና ኤ ማ ኤም ኤ። ሜ ስንል ኤም አይ ኢ ኤም አይ ኢ ሜ ሜ ስንል። ም ስንል ኤም ብቻ ናት። ሞ ስንል ደግሞ ኤም ኦ ይሆናል። ሞ ለማለት ኤም ኦ እንጽፋለን ማለት ነው። ኤም ኦ እንጽፋለን። አሁን ለምሳሌ ከዚህ ጋር ለማ ብዬ መጻፍ ብፈልግ ለ ማለት ማናት? ኤል ኢ ኤል ኢ ናት። ማ ደግሞ ማናት? ኤም ኤ ኤል ኢ ኤም ኤ አድርጌ ለማ ብዬ መጻፍ እችላለሁ። የሰው ስም ለማ ብላችሁ እንደዚህ መጻፍ። ሌሎችንም ስትጽፉ ልክ እንደ አማርኛው እንደዚህ እያገጣጠማችሁ መጻፍ ትችላላችሁ ማለት ነው። አማርኛ በእንግሊዘኛ ከሰው ጋር ስታወሩ ሊሆን ይችላል፣ ቴሌግራም ላይ ምን ላይ በእነዚህ አይነት መንገዶች ብትጠቀሙ ሞር በአጭር ጊዜ እንትን ማለት ትችላላችሁ ማለት ነው። ወደ ቀጣዩ ስናልፍ ይቺ ማናት? ሰ ናት አይደለ? ሰ ለማለት ኤስ ኢ እንላለን። ሰ ስንል ኤስ ኢ ነው። ሱ ስንል ደግሞ ኤስ ዩ ነው። ሱ ለማለት ኤስ ዩ ነው። ሲ ስንል ኤስ አይ ሲ ናት። ሳ ለማለት ኤስ ኤ እንላለን። ሳ። ሴ ስንል ኤስ አይ ኢ ኤስ ኢም ይሆናል ብያቸዋለሁ። ኤስ ኢ። ስ ስንል ኤስ ብቻ። ሶ ስንል ደግሞ ኤስ ኦ ይሆናል። በመቀጠል ይቺ ማናት? ረ ናት አይደለ? ረ ለማለት ለረ ፊደል ተነባቢዋ አር ናት። አር ኢ። ሩ ስትሉ አር ኢ ዩ። ሪ ስትሉ አር አይ። ራ ለማለት አር ኤ። ሬ ለማለት አር አይ ኢ አር አይ ኢ አር አይ ኢ። ር ለማለት አር ብቻ። ሮ ስትሉ አር ኦ ይሆናል ማለት ነው። አር ኦ ሮ። እሺ ከዛ ይቺ ማናት? ቀ ናት። ቀ ለማለት ኬ ኢ ያው ቀ። ቁ ስትሉ ኬ ዩ። ቂ ስትሉ ኬ አይ። ቃ ስትሉ ኬ ኤ። ቄ ስትሉ ኬ አይ ኢ። ቅ ስትሉ ደግሞ ኬ ብቻ። ቆ ለማለት ኬ ኦ ይሆናል ማለት ነው። ኬ ኦ። ከዚህ ጋር ማወቅ ያለባችሁ ነገር ምንድን ነው?
ለሰ ቤተሰቦች ኤስ ተነባቢዋ እንደሆነች ይኸው ምንጊዜም ቢሆን ኤስ ከሰ ቤተሰቦች ውስጥ ከሆነ ትቀድማለች። ኤስዩ ኤስኢ ኤስዩ ኤስአይ ኤስኤ እያለ ይሄዳል ማለት ነው። ለረ ደግሞ አር ናት ምንጊዜም ቢሆን ተነባቢዋ። ለረ ቤተሰቦች ከሆነ አር መጀመሪያ ላይ ምንጊዜም ትኖራለች። ያው አርኢ አርዩ አርአይ እያለ ይሄዳል። ቀ ሲሆን ደግሞ ኬ በተመሳሳይ ማለት ነው። ኬ የመጀመሪያ ፊደሎች አናባቢ ማናት? ኢ ነው። ኤስኢ አርኢ ኬኢ ነው። ሁለተኛ ሲሆን ዩ ኤስዩ አርዩ ኬዩ። ሶስተኛ ሲሆን አይ ናት ኤስአይ። አራተኛ ሲሆን ኤ። አምስተኛ ሲሆን አይ ኢ። ስድስተኛ የላቸውም። የሰባተኞች ደግሞ ኦ። ስለዚህ ምን የሚጠበቅባችሁ ተነባቢና አናባቢ መለየት። ከዛ የዚያች ፊደል ተነባቢ ማናት የሚለውን ከለየችሁ በቀላሉ ማንበብ ትችላላችሁ። ወደ እነዚህ ስንሄድ ይቺ ማናት? በናት። በ ለማለት ቢኢ እላለሁ። በ ቢኢ። ቡ ለማለት ቢዩ ቢዩ። ቢ ለማለት ቢአይ። ባ ለማለት ቢኤ ባ ቢኤ ነው። ቤ ለማለት ቢአይኢ ቢአይኢ ቤ። ብ ለማለት ደግሞ ቢ ብቻ ቢ ስድስተኛ ፊደል አለች ቢ። እቺ ቦ ለማለት ደግሞ ቢኦ ቢኦ ቦ እላለሁ ማለት ቦ። በመቀጠል ይቺ ማናት? ሸ ናት አይደለ? ሸ ለማለት ኤስኤች ኢ ነው። ኤስኤች ኢ ሸ። ሹ ስትሉ ኤስኤች ዩ ሹ ኤስኤች ዩ ሹ ይሆናል ማለት ነው። ሹ ኤስኤች ዩ። ሺ ስትሉ ማን ይሆናል? ኤስኤች አይ ኤስኤች። ለሸ ቤተሰብ እንግዲህ ተነባቢዋ ማናት? ኤስኤች ናቸው፣ ሁለቱ ናቸው። ስለዚህ ሻ ስትሉ ኤስኤች ኤ፣ ሺ ስትሉ ኤስኤች አይ ኢ። ሺ ለማለት ኤስኤች ብቻ፣ ሾ ለማለት ኤስኤች ኦ ኤስኤች ኦ ይሆናል ማለት ነው። ኤስኤች ኦ። በመቀጠል ይቺ ማናት? ተ ናት አይደለ? ተ ለማለት ቲኢ ነው። ቱ ስትሉ ቲዩ፣ ቲ ስትሉ ቲአይ፣ ታ ለማለት ቲኤ፣ ቴ ለማለት ቲአይኢ ቲአይኢ ቴ። ት ለማለት ቲ ብቻ፣ ቶ ለማለት ቲኦ ቲኦ። አሁን ለምሳሌ ቦታ ብላችሁ መጻፍ ብትፈልጉ ቦ የት ናት? ይቻትነት አይደለ? ቦ ማለት ቢና ኦ ነው። ቦ ትጽፋላችሁ፣ ቢኦ ትላላችሁ። ታ ደግሞ ማናት? ቲኤ። ስለዚህ ቢኦ ቲኤ ቢኦ ቲኤ ብላችሁ ትጽፋላችሁ ማለት ነው። ቦታ ይኸው ቦ ይቻት ታ ይቻት ቦታ። በዚህ አይነት መንገድ ለማመድ ትችላላችሁ። ወደ ቀጣዩ ስናልፍ ይቺ ማናት? ቸ ናት። ቸ ለማለት ሲኤችኢ ናት። የቸ ተነባቢዋ ሲኤች ናት። ሰው ሲኤችኢ ቸ። ቹ ለማለት ሲኤችዩ። ቺ ለማለት ሲኤችአይ። ቻ ለማለት ሲኤችኤ። ቼ ለማለት ሲኤችአይኢ። ቺ ስትሉ ደግሞ ሲኤች ብቻ። ቾ ለማለት ሲኤችኦ ሲኤችኦ ይሆናል። ሲኤችኦ። እሺ ይቺ ማናት? ነ ናት አይደለ? ነ ናት። ነ ለማለት ኤንኢ ናት። ኤንኢ ነ ኤንኢ። ኑ ስትሉ ኤንዩ። ኒ ስትሉ ኤንአይ። ና ስትሉ ኤንኤ። ኔ ስትሉ ኤንአይኢ ኔ ኤንአይኢ ኔ። ን ስትሉ ኤን ብቻ። ኖ ስትሉ ደግሞ ኤንኦ ይሆናል። ኤንኦ። ነ ኤንኢ ኑ ኤንዩ ኒ ኤንአይ ና ኤንኤ ኒ ኤንአይኢ። ን ስትሉ ኤን ብቻ። ኖ ስትሉ ደግሞ ኤንኦ። ለሰባተኛ ፊደሎች ማናት ብያችኋለሁ? ኦ ናት። ኦ። እሺ ይቺ ማናት? ኘ ናት አይደለ? ኘ ለማለት ጂኤንኢ ኘ ጂኤንኢ። ኙ ስንል ደግሞ ጂኤንዩ ናት። ጂኤንዩ። ኚ ስንል ጂኤንአይ ኚ ጂኤንአይ። ኛ ስንል ደግሞ ጂኤንኤ ጂኤንኤ ኛ። ኚ ስንል ደግሞ ጂኤንአይኢ ጂኤንአይኢ። ኚ ስንል ጂኤን። ኞ ስንል ነው ጂኤን። ለእኚህ ቤተሰቦች ጂኤን ተነባቢ ናት። ምንጊዜም ቢሆን የኘ ቤተሰቦችን ለመጻፍ ጂኤን እንጽፋና ከዚህ አንደኛ ናት የሁለተኛ ናት የሚለውን አሁን ለምሳሌ ጂኤን እንጽፍና ሁለተኛውን ቢባል ዩን ስጨምርባት ኙ ትሆናለች። ስለዚህ የኘ ጂኤን ተነባቢ እንደሆነች
ለነ ኤን ተነባቢ እንደሆነች፣ ለቸ ደግሞ ሲኤች ተነባቢ እንደሆነች እነዚህን መያዝ የግድ ያስፈልጋል ማለት ነው። እሺ ወደ ቀጣዩ ስናልፍ ይቺ ማን ናት? የ ናት አይደለ? የየ ተነባቢ ደግሞ ዋይ ናት። ያው ዋይ ኢ ናት። ዋይ ኢ፣ ዩ ስትሉ ዋይ ዩ፣ ይ ስትሉ ዋይ አይ፣ ያ ስትሉ ዋይ ኤ፣ የ ስትሉ ዋይ አይ ኢ፣ የዋይ አይ ኢ፣ ይ ስትሉ ዋይ ብቻ፣ ዮ ለማለት ደግሞ ማን ይሆናሉ? ዋይ ኦ። ስለዚህ የየ ተነባቢ ማናት አልኳችሁ? ዋይ ነች። ዋይ የአንደኛ ፊደሎች ኢ፣ የሁለተኛ ዩ፣ የሶስተኛ አይ፣ የአራተኛ ኢ፣ የአምስተኛ አይ ኢ፣ የስድስተኛ የላቸውም፣ የሰባተኛ ኦ ይሆናል ማለት ነው። አናባቢዎች ደግሞ አ ለማለት ኤ ናት። ኤ እነዚህ የአ ቤተሰቦች ደግሞ ኮንሶናንት ወይም ተነባቢ የላቸውም፣ ቫውሎች ናቸው። ኡ ለማለት ዩ፣ ኢ ለማለት አይ፣ አይንም መጠቀም ትችላላችሁ አናባቢ ስትሆን። መጀመሪያ ላይ ስትሆን ደግሞ ኢን ነው የምትጠቀሟት። አ ለማለት ኤ፣ ኤ ለማለት ኢን ትጠቀማላችሁ። ኢ። እሺ እ ለማለት አይ፣ ኦ ለማለት ደግሞ ኦን ትጠቀማላችሁ ማለት ነው። ኦ። እሺ ይቺ ማናት? ከ አይደለች? ከ ለማለት ኬ ኢ ነው። ኬ ኢ፣ ኬ ኢ። ከ ኩ ስትሉ ኬ ዩ፣ ኬ ዩ፣ ኬ ዩ። ኪ ስትሉ ኬ አይ፣ ካ ስትሉ ኪ ኤ፣ ኬ ኤ። ኬ ስትሉ ኬ አይ ኢ፣ ኬ አይ ኢ አምስተኛ። ክ ስትሉ ኬ ብቻ። ኩ ስትሉ ሰባተኛ ስለሆነ ኬ ኦ ይሆናል። አሁን የተነባቢ ዋይ ናት። ለከ ደግሞ ኬ ናት። ለአ ተነባቢ የላት። እነዚህን አሁን ለምሳሌ ኪዩ የምትባል ጓደኛ ብትኖራችሁ ኪ ማለት ኬ አይ ናት። ኬ አይ ትላላችሁ። ኬ አይን ትጽፉና ዩ ማለት ደግሞ ይቻላል የዩ ዋይ ዩ፣ ኬ አይ ዋይ ዩ ብላችሁ ኪዩ ብላችሁ መጻፍ ትችላላችሁ። ልክ አማርኛ ፊደላትን ከፊደላት እንደምናገጣጥመው እነዚህንም በተመሳሳይ ማገጣጠም ነው ማለት። አሁን ኪዩ ስንል ኬ አይ ኪ፣ ዩ ስንል ደግሞ ዋይ ዩ እንዳደረግ ነው። ሌሎችንም እንደዚህ በአንድ ላይ ያደረጋችሁ ጽፏቸው ትክክለኛ። በመቀጠል ደግሞ የምናያቸው ወ ናት። እነዚህ ናቸው። ወ ለማለት ማንና ማን ይሆናል? ደብሊው ኢ ወ። ው ስንል ደግሞ ደብሊው ዩ ው። ዊ ስንል ደብሊው አይ ዊ፣ ደብሊው አይ ዊ። ዋ ስንል ደብሊው ኤ ይሆናል። ዋ ስንል ደብሊው ኤ። ዌ ስንል ደብሊው አይ ኢ፣ ደብሊው አይ ኢ ዌ እንላታለን። ው ስንል ደግሞ ደብሊው ብቻ ደብሊው። ዎ ስንል ደብሊው ኦ፣ ደብሊው ኦ ይሆናል። እሺ በመቀጠል ይቺ ማናት? ዘ። እንግዲህ ዘ ለማለት ዜድ ኢ ነው። ዘ ዜድ ኢ። ዙ ስንል ዜድ ኢ ዩ፣ ዙ ካለን ዜድ ዩ። ዚ ስንል ዜድ አይ፣ ዜድ አይ ነው ዚ። ዛ ስንል ማንና ማን ይሆናል? ዜድ ኤ። ዜ ስንል ዜድ አይ ኢ፣ ዜድ አይ ኢ ዜ። ዝ ለማለት ደግሞ ዜድ ብቻ፣ ዝ ስንል ዜድ። ዞ ለማለት ማንና ማን እንጽፋለን? ዜድና ኦን፣ ዞ ዞ። እሺ በመቀጠል እቺ ዠ ናት። ዠ ለማለት ዜድ ኤች ኢ፣ ዠ ዜድ ኤች ኢ። ዡ ስንል ዜድ ኤች ዩ። ዢ ስንል ዜድ ኤች አይ ይሆናል። ዜድ ኤች አይ። ዣ ስንል ዜድ ኤች ኤ፣ ዣ ዜድ ኤች ኤ። ዤ ስንል ዜድ ኤች አይ ኢ። ዥ ስንል ዜድ ኤች። ዦ ስንል ደግሞ ዜድ ኤች ኦ። አሁን ምንድን ነው የሚጠበቅባችሁ እናንተ? ቅድም እንዳልኳችሁ የመጀመሪያ ፊደሎች አናባቢ ኢ ናት። ያው ደብሊው ኢ፣ ዜድ ኢ፣ ዜድ ኤች ኢ። ለሁለተኛ ፊደሎች ደግሞ ዩ ናት። ደብሊው ዩ፣ ዜድ ዩ፣ ዜድ ኤች ዩ፣ ዜድ ኤች ዩ። ለሶስተኛ ፊደሎች አይ ናት። ሶስተኛ ፊደሎች አይ። ለአራተኛ ፊደሎች ኤ፣ ያው ደብሊው ኤ፣ ዜድ ኤ፣ ዜድ ኤች ኤ ይሆናል ማለት ነው። እነዚህን ከያዛችሁ በቀላሉ ማንበብ ትችላላችሁ። ወደ ቀጣዩ ስናል ደ ለማለት ዲኢ ነው። ያው ደ ዲኢ። ዱ ለማለት ዲዩ። ዲ ስንል ዲአይ። ዳ ስንል ዲኤ።
ዴ ስንል DIE፣ ድ ስንል ደግሞ ዲ ብቻ፣ ዶ ስንል DO፣ ዶ DO ይሆናል ማለት ነው። ጀ ለማለት JE፣ ጁ ለማለት JU፣ ጂ ለማለት JI፣ ጃ ለማለት JA፣ ጄ ለማለት JIE፣ ጂ ለማለት ጀ ብቻ፣ ጆ ለማለት ደግሞ ጀኦ ይሆናል ማለት ነው። ጀኦ። እሺ በመቀጠል ይቺ ማናት? ገ ናት። ገ ለማለት ጅና ኢ፣ ገ። ጉ ለማለት ደግሞ ጅና ዩ፣ ጉ ጅና ዩ። ጊ ስንል ደግሞ ጂአይ፣ ጋ ለማለት ጂኤ፣ ጋ ጂኤ። ጌ ስንል ደግሞ ጂአይኢ፣ ግ ስንል ጅ ብቻ ናት፣ ግ ትሆናለች። ጎ ለማለት ደግሞ ማን ይሆናል? ጅና ኦ ጎ ይሆናል ማለት ነው። ጎ ጅና ኦ ጎ። እሺ ወደ ቀጣዩ ስናልፍ ይቺ ማናት? ጠ ናት። ጠ ለማለት ቲና ኢ፣ ልክ እንደ ተ ነው። ቲና ኢ። ጡ ለማለት TU፣ ጢ ስንል TI፣ ጣ ለማለት TA፣ ጤ ለማለት TIE፣ ጥ ለማለት ደግሞ ቲ ብቻ፣ ጦ ለማለት TO ይሆናል ማለት ነው። ቲኦ። እሺ በመቀጠል ይቺ ማናት? ጨ ናት። ጨ ስንል CHE፣ ጨ። ጩ ስንል CHU፣ ጩ። ጪ ስንል CHI፣ CHI። ጫ ስንል CHA፣ ጬ ስንል CHIE፣ ጭ ስንል ማን ይሆናል? CH ብቻ፣ CH። ጮ ለማለት CHO፣ CHO። ጰ ለማለት ማን እንጠቀማለን? ጰ ይቺ ጰ አይደለ? PE። ፑ ለማለት PU፣ ፒ ለማለት PI፣ ጳ ለማለት PA፣ ጴ ለማለት ደግሞ ማን እንጠቀማለን? PIE፣ ጴ። ፕ ስንል ደግሞ ማን እንጠቀማለን? ፒ ብቻ። ጶ ለማለት ማን እንጠቀማለን? PO። ወደ ቀጣዩ ስናልፍ ደግሞ ይቺ ማናት? ጸ ናት። ጸ ለማለት TSE ናት። TSE ጸ። ጹ ለማለት TSU፣ ጹ። ጺ ለማለት TSI፣ TSI። ጻ ለማለት TSA፣ ጻ እንላታለን። ጼ ለማለት ደግሞ TSIE፣ ጽ ለማለት TS፣ ጾ ለማለት ደግሞ TSO፣ ጾ እንለዋለን ማለት ነው። እሺ ወደ ቀጣዩ ስናልፍ ይቺ ማናት? ፈ ናት አይደለ? ፈ ለማለት FE፣ ፈ። ፉ ስንል FU፣ ፉ። ፊ ስንል FI፣ ፊ። ፋ ስንል FA፣ ፋ። ፌ ስንል FIE፣ ፌ። ፍ ስንል ደግሞ F ብቻ፣ ፍ። ፎ ስንል FO፣ ፎ ብለን እናነባለን። ፐ ስንል PE ነው፣ PE። ፑ ስንል PU ነው፣ PU። ፒ ስንል PI፣ ፓ ለማለት PA ይሆናል። ፔ ስንል ደግሞ ማን ይሆናል? PIE። ፕ ስንል ፒ ብቻ፣ ፖ ለማለት ነው፣ PO። አሁን እናንተ ምንድን ነው የሚጠበቅባችሁ? የጸ ተነባቢ ማናት? TS። የው TS ተነባቢዋ TS ናት። ለፈ F ናት። ለፐ ደግሞ ፒ ናት። እነዚህን ካወቅነን ለአንደኛ አናባቢ ኢ ናት፣ ለሁለተኛ ዩ፣ ለሶስተኛ አይ የሚለውን በዚህ መንገድ እያንዳንዳቸውን ከለያችሁ በአጭር መንገድ በአጭር ጊዜ ብቁ አንባቢና ጸሐፊ መሆን ትችላላችሁ ማለት ነው። ለበለጠ ደግሞ በአጭር ጊዜ ለማንበብ ለመጻፍ በኦንላይን ብትማሩ በጣም በትንሽ ጊዜ በአጭር ሰዓት ብቁ ጥሩ አንባቢ ጸሐፊ መሆን ትችላላችሁ። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘውላችሁ።